ሁለቱም ደቀ መዛሙርት ሲናገር ሰምተው ጌታ ኢየሱስን ተከተሉት። ጌታ ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 37 እስከ 41። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበረ። አንደበቱም የሚጥም በሥራው ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞናም አብሮት ነበረ። ሐዋርያ እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ያለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያ እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው ወደ እነርሱ መጡ። በዚያን ጊዜ ፊሊሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሯቸውና የሚያምርባቸውም ሁሉ እንደነርሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያ እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምም አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእሳቸውም ጋር ጣዖትን ከሚያመልኩ ውስጥ ብዙዎቹ አምነው ተጠመቁ። በዚያም ወራት እንዲህ ሆነ። በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ልጄ ሐዋርያ እንድርያስን እስከማውቀው ዋሱ ነኝ፣ እርሱ የሞተውን ያስነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሂዶ ችግሩን ሁሉ ነገረው። ሐዋርያ እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከእኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከእናንተ ጋር እሄድ ዘንድ አይቻለኝም። ግን ደቀ መዝሙሬ ፊሊሞና አብሮህ ይሂድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያ እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊሊሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊሊሞናን ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገድላችሁ ወደ ከተማ አትግቡ አሏቸው። ፊሊሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማንሳት እሄዳለሁ እንጂ መኮንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውንም ያስነሳናል። ሲገባም መኮንኑ ኒቆሮስን ተገናኘውና ፊሊሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙህ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮቹንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊሊሞናም ኒቆሮስ የተባለውን መኮንን
እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ ይመለከት ዘንድ ለመምህር እንድርያስ ማን በነገረው አለ። ወደ ወታደሮቹም ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመስቀልና በመገረፍ እንዳለሁ ሂዶ ለመምህር እንድርያስ ስለ እኔ ይነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮቹ ተሰብስበው ወጥተው አለቀሱ። በዚያንም ጊዜ አእዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥም ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽም አትመለሽም አላት። ከዚህም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊልሞናም እንዲህ አለው፣ አንተም በቀድሞ ዘመን በተላክ ጊዜ ለአባታችን ለኖህ የመልእክቱን መልስ አልመለስክም አለው። ፊልሞና ግን ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአእዋፍ ሁሉ የተመረጥ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊልሞና ይመጣ ዘንድ። በዚያን ጊዜ ርግብ ሂዳ ለሐዋርያ እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊልሞና መምህርህ እንድርያስ እኔ እመጣልሃለሁና አይዞህ በርታ ብሎሃል አለችው። በዚያንም ጊዜ ርግብ በሰው ቋንቋ ለፊልሞና ስትነጋገረው ኒቆሮስ መኮንን ሰማት፣ እጅግም አደነቀ። ፈጥኖም ተነስቶ ራሱ በእጁ ፊልሞናን ፈትቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣንም ግን ቀና፣ በመኮንኑ ሚስት ልቡና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሂደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናም አትፍራ፣ አይዞህ አለው። ይህም በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አለ። ርግቢቱም ሂዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞና ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያ እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሂዶ ሐዋርያ እንድርያስም የመኮንኑ ልጅ እናቱ የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከእርሷም የወጣውን ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህም በኋላ ሐዋርያ እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዝሽ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነጻ ሁኚ አላት። ወዲያውኑ ሄደች። ሕዝቡም ይህንን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሲስ፣ አክሳሲያ፣ ሴኒፎሮስ ወደ ተባሉ አገሮች ሂዶ አስተማረ። ከሐዋርያ በርተሎሜዎስም ጋር ተገናኘ። ጋዝሪኖስ ወደሚባል አገርም በአንድነት ሄዱ። የሀገር ሰዎችም እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህም በኋላ ሐዋርያ እንድርያስ ወደ ሌሎች አገሮች ሂዶ አስተማረ። በፍጻሜውም ወደ አንዲት አገር ገብቶ ቅዱስ ወንጌልን ሰበከ። የዚያች አገር ሰዎች ግን እጅግ ልባቸው የከፋ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያ እንድርያስም ድንቅ ታምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክር መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዛሙርቶችም ሆኑ። ወደ ላኳቸውም አልተመለሱም። ሁለተኛ በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን
የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ያቺ እሳት እናንተን ትበላችኋለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያችም ሀገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖት አገልጋዮችም ግን ይህን ሁሉ ድንቅ ተአምራት አይተው አላመኑ። ቅዱስ ሐዋርያ እንድርያስንም ሊገድሉት ፈለጉት እንጂ ከዚህ በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወስደውት ታላቅ ግርፋትን ገርፈው በከተማው ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱም የሚሰቅሉትን ሰው ልማዳቸው እንዲሁ ነውና ሰው ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስከሚሞትም ድረስ በድንጋይ ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ እንድትበላቸው ክብር ይግባውና ጌታችንን ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና በዚህች ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ ሐዋርያ እንድርያስም ልቡናው ፈጽሞ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት፣ እስከ ሞተ ድረስም በድንጋይ ወገሩት። አማንያንም ሰዎች መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ እንድርያስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን የአባ ጻ፣ የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታወድራና የታውፍልኦ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚች ቀን የኬልቂው ልጅ ታላቅ ነቢይ ናሆም አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ እንድርያስ ሐዋርያ፣ አባ ጻ፣ አባ ያዕቆብ፣ ቅድስት ታኦድራ። ወርሃዊ በዓላት ቅዱስ ዮሐንስ ወንጌላዊ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ሁለቱም ደቀ መዛሙርት ሲናገር ሰምተው ጌታ ኢየሱስን ተከተሉት። ጌታ ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎውን ያቅርብልን። ጸሎታችን ልመናችን ይቀበለን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወትኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።